ድምጽ ሞገድ ጠጠር ሰባብሮ ማስወጣት የሚባለው ህክምና ዓለም ላይ ኦልሞስት 30-40 ዓመት የሆነው ቴክኖሎጂ ነው። ከአንድ ዓመት በፊት የኩላሊት ጠጠር እንዳለብኝ ተነግሮኝ ነበር። በሐኪም ትዕዛዝ ውሃ ጠጥቼ ጠጠሩ መወገዱን በምርመራ አረጋግጫለሁ። ከዚያ በኋላም በቻልኩት መጠን በቂ ውሃ እየጠጣሁ ጥንቃቄ ለማድረግ ሞክራለሁ። አሁን ከተቀመጥኩበት ስነሳ ቀኝ እግሬን ይደነዝዘኛል። ምናልባት የኩላሊት ችግር ይሆን ይላሉ። ምን ትላለህ ዶክተር? እስኪ ይሆን ከሚለው እንነሳ። እሺ፣ አመሰግናለሁ። ታካሚያችን አሁን የጠየቁን ጥያቄ ብዙ ጊዜ የሚያጋጥመን አይነት ነገር ነው። ጎናችንን እግራችንን ሲያመን ያው ሰው እናንተም የዛሬ ሳምንትም ስታነሱት እንደነበረው የኩላሊት ህመም በጣም ይፈራል። ስለዚህ ሁሉም ህመም ሲኖረው ሰው ኩላሊቱ ነው የሚመስለው። አሁን ታካሚያችን የጠየቁ ኢንፎርሜሽን ግን በተለይ ከተቀመጥኩበት ስነሳ እግሬን ያመኛል፣ ይደነዝዛል የሚለው አይነት ስሜት ብዙ ጊዜ ከኩላሊት ጋር የተገናኘ አይሆንም። በተለይ ደግሞ ጠጠር ሲሆን ህመሞቹ እንደው ጠጠር አንዳንድ ጊዜ ህመም አያመጣም፣ አንዳንዴ ግን ያመጣልና ህመም ሲኖረው የሚኖረው ህመም ወደ እግር የሚሄድ አይደለም። አብዛኛውን ጊዜ ጎን ላይ የሚሰማ አንዳንድ ሰዎች ላይ ወደ ሆዳቸው ወደ ላይኛው የሆዳችን አካል ወይም ወደ ታችኛው የሆዳችን አካልና ወደ ዘር ፍሬ ምናምን ሊሄድ የሚችል አይነት ህመሞች ናቸው እንጂ ወደ እግር ብዙ ጊዜ አይሄድም። ስለዚህ የኩላሊት ጠጠር በደም ግልጽ እንዲሆን የት ላይ ጎናችን ላይ አንድ የላይኛው የሆዳችን አካል እና ወደ ታችኛው የሆዳችን አካል እስከ ከእምብርታችን በታች አንዳንድ ጊዜ እስከ ዘር ፍሬ ምናምን እስከ ዘር ፍሬ ድረስ ወደዛ ሊሄድ ይችላል። ከዛ ጋር አብሮ ያው እንግዲህ ሽንት ላይ ደም መቀላቀል፣ የማቅለሽለሽና የማስመለስ ስሜቶች አብሮ ሊመጡ ይችላሉ። ህመሙ ወደ እግር የሚሄድ ከሆነ የነርቭ ህመም ላይ መሆን ቻንሱ ከፍተኛ ነው። ግን ያው የነርቭ ህመም ጎናችን ላይ ስለሚሰማን ብዙ ጊዜ እኔ ጋር ለምሳሌ የነርቭ ህመም ኖሯቸው ኩላሊታቸውን እየመሰላቸው የሚመጡ ሰዎች ይኖራሉ። የነርቭ ህመም ሐኪም የሆነው ባልደረባዬ ጋር ደግሞ የኩላሊት ጠጠር ያላቸው ሰዎች ይሄዳሉ። የነርቭ ብለው ይሄዳሉ። ከጥያቄያችን አንጻር እንደው ከጥያቄው ብንነሳ የኩላሊት ጠጠር ተመልሶ የመምጣት እድል አለው? አዎ፣ የኩላሊት ጠጠር ያው አንድ ጊዜ አንድ ሰው ላይ ከመጣ በ10 ዓመት ደግሞ የመምጣት እድሉ ከፍተኛ ነው። ወደ 50% አካባቢ ሊደገም ይችላል። በጣም ብዙ ቁጥር ነው። አዎ፣ ብዙ ቁጥር ነው። ምክንያቱ ደግሞ ያው ኩላሊት ጠጠር የሆነ የአንድ ውስጣዊ ችግር ምልክት ነው። ስለዚህ አንድ ሰው ኩላሊት ጠጠር ሲኖረው ወይም ሲፈጠርበት ወይ ካበላሉ ከሚበላቸው ነገሮች ወይ በቂ ውሃ ካለመጠጣት፣ አንዳንድ ጊዜ በዘርም የሚተላለፉ ኩላሊት ጠጠር እንዲሰራ የሚያደርጉ ሰውነታችን ውስጥ ያሉ ችግሮች ሊኖሩ ስለሚችሉ ተመልሶ ይመጣል። ጠጠሩ ብናከመውም ብናስወግደውም ያን ነገር ካላስተካከል ነው ተመልሶ አዲስ የመፍጠር እድሉ ከፍተኛ ነው። ከሰው ሰው ይለያያል። በተለይ እንደዚህ በደንብ ሰውነታችን ውስጥ ባሉ የኬሚካል ችግሮች የሚፈጠረው ከሆነ ቶሎ ራሱ ጠጠር ሊሰራ ይችላል። ስለዚህ ያን ነገር ደግሞ ጠጠሩን ራሱ በመመርመር ስፔሻል የሆኑ ማሽኖች አሉ። ጠጠሩን በመመርመር ሽንቱንም ራሱ ኦልሞስት የ24 ሰዓት ሽንት ሰብስበን በመመርመር ምክንያቱ ምን እንደሆነ ለማረጋገጥና እሱን ማስተካከል ብንችል በተደጋጋሚ የሚመጡትን ጠጠሮች መከላከልም እንደ ሕክምናው አካል ይሆናል ማለት ነው። በጣም ጥሩ ዶክተር። ባለፈው ኤክስትራ ኮርፖሪያል ሾክ ዌቭ ሊቶትሮፕሲ የሚባል የኩላሊትን ጠጠር በተለይ መጠናቸው ከ0.5 እስከ 2 ሴንቲሜትር አካባቢ ያሉትን ጠጠሮች በድምጽ ሞገድ ብቻ እየሰባበረ መጠናቸውን እየቀነሰ በሽንት መልክ የሚያስወጣ የሕክምና መሳሪያ አለ ብለን ተናገርነውና መረጃ በሰጠነው መሰረት ይሄ እውነት ነው ወይ አለ ወይ መተን አዲስ አበባ የለም ተብለን ተመልሰናል የሚሉ በተለይ ከክፍለ ሀገር በጣም ብዙ ሰዎች አሉ። በትክክል አለ ወይ? አንተ ራስህ ንገራቸው እስኪ። እሱ ህክምና ሁሉም ቦታ ስለማይገኝ የለም ሊባል ይችላል። ግን ይሄ በድምጽ ሞገድ ጠጠር ሰባብሮ ማስወጣት የሚባለው ህክምና ዓለም ላይ ኦልሞስት 30-40 ዓመት የሆነው ቴክኖሎጂ ነው። የቆየ ነው። በደንብ የታወቀ ነው። ለታካሚው በጣም ሴፍ የሆነ ሳይድ ኢፌክት ብዙ የሌለው አይነት ህክምና ስለሆነ በደንብ እንጠቀመዋለን። ሁሉም ሰው ኩላሊት ጠጠር ስላለው ሁሉም ሰው በዚህ ማሽን ይታከማል ማለት አይደለም። የጠጠሩ ዋነኛነት ሳይዙ ነው። እሱን በአልትራሳውንድ በሲቲ ስካን ተለክቶ ሳይዙ ከ2 ሴንቲሜትር በታች ከሆነ እንደ አንደኛ አማራጭ ልናቀርበው የምንችለው የህክምና አማራጭ ነው። ከዛ በተጨማሪ ደግሞ የጠጠሩ ጥንካሬም ኢፌክት አለው። ይህን ስንል ምንድነው ያው የኩላሊት ጠጠር ልክ እንደ ማንኛውም ውጭ እንደምናገኘው ጠጠር የተለያየ አይነት አለው። በአጠቃላይ ወደ 5 አይነት ጠጠሮች አሉና እነሱን በሲቲ ስካን መለካት እንችላለን ጥንካሬያቸውን እና ጥንካሬያቸው አመቺ ከሆነ ይሄኛው ህክምና በጣም ጥሩ የሆነ ለውጥ ያሳያል። በቀላሉ በማሽኑ ደቆ በሽንት መልክ እንዲወጡ ለማድረግ እንችላለን። ከዛም የሚያልፍ ከሆነ ደግሞ ወይ ጠጠሩ በጣም ትልቅ ከሆነ ወይ በጣም ጠንካራ ከሆነና በዚህኛው ማሽን ተፈጅቶ ወይም ደቆ መውጣት የማይችል ከሆነ ቀላል በሆኑ በጎን በኩላሊት በኩል በ1 ሴንቲሜትር በማትሞላ
ቀዳዳ በመስራት በዛ ውስጥ ካሜራ ሰባብረን ማውጣት ይቻላል። ያ ደግሞ ያው ድሮ ይሰራ ከነበረው ኦፕሬሽን በጣም የተሻለ ለታካሚውም ኦልሞስት በአንድ ሳምንት ውስጥ ወደ ኖርማል ስራው መመለስ የሚችል ሊያደርግ የሚችል እና ያው ዓለም አቀፍ አሁን በየትኛውም ሀገር ቢኬድ የሚሰራው ሕክምና እነዚህንም ሕክምናዎችን እንሰጣለን እኛ።